ነገር መፈለግ ትላላችሁ። ነገር ስትፈልጉ ስድብ ሲናፍቃችሁ ወይም ሰውን መስደብ ሰውን ለማንቆሸሽ ቦታ ሳታገኙ ስትቀሩ እንደዛ ይሆናላችሁ። ገባችሁ? አሁን እናንተ በጣም ተቃጥላችሁ እርር ብላችሁ በምን መንገድ ላገኛት፣ በምን መንገድ ልስደባት፣ በምን መንገድ ላንቆሽሻት ብላችሁ መንገዱን አጣችሁ። በቃ አጣችሁ። በቃ የምትቆም ማለት የምትሰድቧት መንገድ የምትረግጧት መንገድ አጣችሁ። በዚህ መንገድ መታችሁ አሁን እንደዚህ ትላላችሁ። ምንም በሉ ሊሳካ አይችልም። የምር ነው። ምኞታችሁ ሊሆንላችሁ አይችልም ነው የምላችሁ። ትገባችሁ አይደል? ሄሚ ላይ የምታስቡት የምትናገሩት በስመ ድሮ ነበር የሚሆን ቢሆንማ ኖሮ ድሮ ነበር የሚሆነው። ነገር ግን አሁን ላይ ሊሆን አይችልም። ኔቨር እግዚአብሔርን እና እናንተ እንዳስባችሁ እንደተመኛችሁ የእናንተ ነገር ቢሆንም ኖሮ ድሮ ነበር የሚሆነው። አሁን ላይ ግን ያ ነገር ሁሉ አልፏል። ገባችሁ? አልፏል ብላችሁ በምን መንገድ እንስለባት፣ በምን መንገድ እንረግጣት፣ ምን ረግጦ ነገር እንፈልግ ብላችሁ ልጁን የማየዋ የሆነው በየሆነ ነገር አድርገሽ ነው እንጂ በሰላም አይደለም አላችሁ። አፈር ቢሽ አፈር ቢውሻ ያ እኮ እናንተ ህይወታችሁ ለሚታደርጉት ነገር ላይ ነው ሰው ላይ የሚታደርጉት እባቱላ። ገባችሁ? እናንተ ሰው ላይ የሚታደርጉት ነገር ሰው ላይ የምትፈጽሙት ድርጊቱን ሌላ ሰውም እንደዛ እንደ እናንተም ሌላ ሰው ላይ እንደሚፈጽም አድርጋችሁ ነው የምታስቡት ማለት ነው። ሰገጤ ውሾች ናችሁ። እሺ አስረግጬ ስነግራችሁ ማለት ነው። ውዶች ምን ያለች መሰላችሁ? አንዷ ኮሜንትር ላይ ልጁማ የሆነ ነገር አድርገሽ ነው እንጂ ማለት ዝም ብሎ አይደለም እንደዚህ ነው። አንዷ ደግሞ አው እኮ ልክ ነሽ እህቴ የኔ የዋ ቡራ እግዚአብሔር ይሁንልክ፣ እግዚአብሔር ለምትወደ እናቴ እግዚአብሔር ያብቃክ፣ ለምትወደ እናቴ ያብቃክ። ውሻዎች ስታስጠሉ፣ በእውነት ስታስጠሉ፣ ህይወት የሌላችሁ ስዶች ማለት ነው። መንገድ ላይ እንደሆነ የተወለዳችሁ መንገድ ላይ ያደጋችሁ ብሽቃጣሞች ናቸው። ኦኬ መገን እግዚአብሔርን በቃ ዝም ብላችሁ ነው በቃ ቤተሰብ የለ አሳብ የለ ዝም ብላችሁ አደጋችሁ ዝም ብላችሁ የምትኖሩት ውሾች ናችሁ ማለት ነው እናንተ። ኦኬ እናንተ አሁን እኮ ሼም ይዟችኋል እኮ በቃ ዋንጫ ወስደናል፣ እኛ ዋንጫ ወስደናል። በቃ እኛ የሄሚን የብሩክና የሄሚ አንድነት የሚፈልጉት ሰዎችና የሄሚ የይሂቶች የብሩክና የሄሚ አንድነት የሚያስደስቱ ሰዎች ሁለታችሁም እኛ ዋንጫ ወስደናል። ምንም አታመጡም። ታንቀሽ ሞቺ። እሺ ታንቀሽ ሞቺ። ምኞታችሁ አልሳካ ስላችሁ አሁን እየተባት እንደገባችሁ የተኛ ጎድጓድ ነው ቆፍራችሁ የገባችሁት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ጠላትና ወዳጅ እየተለየ እያለ ነው አሁን ላይ በጣም ወዳጅና ጠላትን እኔ እያየሁ ነው። እኔ አሁን አስነግራችሁ ብሩክና ሄሚ እንደዚሁም እያያሉ ብዬ ነው ማስበው ውዶቼ። ምንድነው ገርሞኝ እኮ ነው። እንዴት በምን መንገድ አስባችሁ ነው እንደዚህ የምትሉት? እግዚአብሔርን በምን መንገድ አልሆን ስላለ አልሳካ ስላለ ምኞታችሁ የምታስቡት የምትመኙት ነገር ሳይሞላ ስለቀራ ነው። መቼም እንደማይሆን ይወቁ። ይሄንን ግን እንዳትረሱ። ኦኬ የምር ነው። አሁን ላይ ግን ስማችሁን ቀይራችሁ እያሽቃበጣችሁ ያለሽው እያንዳንድሽ አዳሜ ማለት ነው። ባናትሽ ተተካይ። ገባሽ? ባናትሽ ተተካይ ነው ምልሽ። ገባሽ? የምርን እኮ ነው። እየረገጥ እየሰደፍ የነበርሽው ግን አንቺ እያሰብሽው ምኞትሽ ሳይሳካ ስለቀራ አሁን እያሽቃበጥሽ ማለት ነው። ታናቂሽ ታናቂ ማሬ ታንቂሽ ሞቺ። አዎ ታናቁ። ብሩክና ሄሚ መቼም እናንተ አሳባችሁ እናንተ ምኞታችሁ ውስጥ መቼም ነው ማይኖሩት ነው የምላችሁት። ገባችሁ? ለነሱ የተመኘው የታሰበው ነገር ስላለ ወደፊት እንጂ ወደ ኋላ ዞር ብሎ የእናንተ ነገር መቼም አያዩም ነው የምላችሁት። አስረግጬ ስነግራ ሄሚን ብትሆን ብሩክ በቃ ገባችሁ አይደል? መቼም አይሳካላችሁም። ገባችሁ? ሳይሳካ ስለቀራ ተቃጠላችሁ። መልካም የመቃጠል ዘመን ይሆንላችሁ። ኦኬ መልካም የመቃጠል ዘመን። አዎ እኔ እግዚአብሔርን ሰላም ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ይባላችሁበት ቦታ ሰላማችሁ ብዙ። እኔ ደህና ነኝ። እንዴት ናችሁ ውዶቼ? መጥቼላችኋለሁ ውዶቼ። ምንድነው ዛሬ መናገር የሚፈልጉት ነገር አለ። ብዙ ሰዎች ሰውን ለመጣልና ሰውን ለመሰደብ መንገዱን ሳጡ
የምር ነው የምላችሁት። የእናንተ የሆነ እንጃ በቃ እናንተ በቃ የምትደክሙት ወይም የምትወድቁት እናንተ ወድቃችሁ እንደምትቀሩ አድርጎ እያሰቡ የነበሩ ሰዎች ሳትወድቁ ስትቀሩ በቃ ምኞቱንና ሀሳቡ እነሱ እያሰቡት ምኞት ሳይሳካ ሲቀር ምን እንደማሰብ አስቡት። እግዚአብሔርን እኔ አሁን ለምሳሌ አንድ ሰው ለኔ እነኛ ክፉ አስቦ በቃ እሱ የሚያስቡ ምኞቶች ሁሉ ለኔ መልካም እየመሰለ ክፉ መንገድ ክፉ ቦታ ላይ እንዲወድቅ እየፈለገ ግን ደግሞ ያ ነገር ሳይሳካ ሲቀር ምን ያክል እንደምናደድ ታውቃላችሁ? ያ ሰው በጣም ነው የሚቃጠለው። አሁን ላይ ብሩክና ሄሚ አንድነት የማይፈልጉት ሰዎች ብሩክ ከሄሚ እንዲለይ እየፈለጉ የነበሩ ሰዎች ያ ምኞት ሳይሳካ ስለቀረ የሄሚን ስም ለማጠፋት በጣም እየሞከሩ ነው። ገባችሁ አይደል? የምር ነው የምላችሁት። እሷ ግን በራሷ የምትኮራ ጀግና፣ ማንነቷ ላይ በማንነቷ የማታፍር ጀግና፣ ኮራ ቀብረር እያለች ልጅ እኮ ነች። ገባችሁ? ምንም አታመጡ። ማስረግጬ ስነግርሽ ማለት ነው። ማንሽም ምድር አዳሜ እየሰማሽ የምር ነው እኮ ነው እየሰማችሁ ነው። ምንም ነው ምንም አታመጣዋትም። ብሩክም ላይ ሄሚ ላይ ገባችሁ? ምክንያቱም መስሚያችሁ ጥጥ ነው እነሱ ማለት ነው። አዳሜና ሄዋን እየሰማሽ የምድራ እየተቃጠልሽን ዋጪ ነው ምልሽ። ገባሽ? ምኞታችሁ በፍጹም አይሳካም። እናንተ የምታስቡት ነገር ዛሬ ሳይሆን ድሮ ድሮ ነበረ ሊሆን የሚችለው። እነሱ ፍቅራችሁ ሳይጠንክር በፊት ገባችሁ? አንድነታችሁ ሳይጠንክር በፊት ያኔ ነበረ የተለያዩ እንደዚህ ሆኑ፣ ከሱ ራቂ፣ ከሱ አራቂ፣ እንደዚህ ሆኑ እያላችሁ ነው። ያ ነገር ግን አይሆንላችሁም። ሳይሳካ ስለቀራችሁ እርር አላችሁ። እሳት ውስጥ ግቢና ከነ ማንነትሽ ሁሉም ተቃጣይሽ ተቃጣይ ማንም አይዞሽ የሚለው ሰው የሌለበት ቦታ ሂጂና የራስሽ ላይ ቤንዚን ጫፍጭፈሽ እና ከዛ እሳት የራስሽ ላይ እሳት አርጊው። ገባሽ? የምረን እኮ ነው። ማንም የሌለበት ቦታ ብጮ የራሱ ሰው የማይወጣበት ቦታ ላይ ሂጂና የራስሽ ላይ ቤንዚን አርገሽ ማቃጠል ትችያለሽ። ተቃጣይሽ። የምር ነው። ወይ በርበሬ ቄጥሽ ላይ አርጊ። ሚጥሚጣ ማለት ነው። የአባቴ አምላክ ያቃጥልሽ። ጀዝባ ሁላ በጣም ነው እንዴ ተቃጠላችሁት? ሰው ልጅ እኮ የተጻፈለት ነው የምኖረው። ሰው ልጅ እኮ እናንተ ያላችሁ ማለት በእናንተ ሀሳብ ሊራመድ በእናንተ ምኞት በእናንተ ሀሳብ ሊሄድ አይችልም በፍጹም። እሱ የሰው ልጅ ነው፣ የሰው ፍጡር ነው። ገባችሁ? በዛው ደግሞ በራሱ ጭንቅላትና በራሱ ማይንድ መራመድ የሚችል ልጅ ገባችሁ? እናንተ ግን እንደዚህ አርገው እንደዚህ ሆነ ከዚች ይራቅ ዋይ ማንሽ አንቺ ሳይሆንልኝ ስለቀራ ልጅቱ አሁን ደግሞ በማይሆን ነገር ሲሞን ማጠራት ጀመራችሁ። አይሳካላችሁም። ገባሽ? አይሳካሽ። ምድራ አሮጌዎች እየሰማችሁ አይሳካላችሁም ነው የምላችሁት። ኦኬ ምንም ነገር ትንጥዬ ነገር አይሳካላችሁም። እየተቃጠልሽ እየመረርሽ ዋጪ ነው የምልሽ። ገባሽ? ምንም አታመጡም። ገባ? ምንም ብታመጡ ድሮ ነበር እሷን ማለት ነው ወጥቃ እንድትቀራ እያሰባችሁት በማይሆን ነገር እየሰደባችኋት እየረገጣችኋት አጠገብ ላይ ያለው ሰው ራሱ መጥቶ ሲሞን ሲያጠፋት ያኔ ነበረ መውደቅ የነበረባት ማለት ያን ጊዜ ራሱ ሳትወድቅ በቃ ሳትደነግጥ ጨካኝ ደፋር ጀግና ሆና አልፋ ዛሬ እዚህ ደርሳለች። አሁንም ደግማ ደጋግማ ከብሩክ ጋር ከፍታ ላይ ነው የሚቀመጡት እነሱ። ታንቀሽ ሙቺ ነው ምልሽ። ታነቂ ማለት ታነቂ። ምን አባሽ ነው የምታሽቃብጪው እዚህ ጋር? ምን አባሽ አንቺ እኮ ሁላችሁ መለየት የምትፈልጉት እኮ ስኬት የምትፈልጉት ሰዎች አይደላችሁም። ሁለቱም እንዲለያዩ የምትፈልጉት ሰዎች ስኬትና የእነሱ ደስታ የሚያስደስት ሰዎች አይደላችሁም። ወይ የብሩክ ደስታ ማለት ስላስደሰታች አይደለም። ብሩክ አሁን ከሄሚ ጋር በመሆን ደስተኛ ነው። ሄሚ ብሩክ ጋር በመሆን ደስተኛ ነች። ገባችሁ አይደል? ሄሚ ከብሩክ ራቄ ብላት ብትሬቅ እሺ፣ ለምሳሌ ማለት ነው ምንድን ነው የምጠቀመው እኔ? እሷ ትወዳለች፣ እሱም ይወዳታል። አሁን ለምሳሌ ብሩክ እናንተ ምክር ሰምቶ ከሄሚ ብሬቅ ማለት ሄደሽ አንቺ ልታገቢ ነው? አሮጊቶች ልታገባው ነው እናንተ ሄዳችሁ አሮጌ ውሻዎች ማለት ነው። ምንም አታመጡም። ታንቃችሁ ሞቶ ምንም አታመጡም። ምን ነው የምላችሁት? ገባችሁ አይደል? አሁን እኮ ወደፊት በሁሉም ነገር ወደፊት እየተቃጠላችሁ ዋጡ፣ እየመረራችሁ ዋጡ። እያየሽ ተቃጣይ እንጂ ገና ከፍታ ላይ ይቀመጣሉ ነው የምልሽ።
ፍቅር ላይ ፍቅር ይጨመራል፣ ደስታ ላይ ደስታ ይጨመራል። ምኞታችሁ አይሳካላችሁ አይሳካላችሁ። ምንም ምላችሁ በጣም እንዴት እንዴት እንደዚህ ሊሆን ይችላል? ብሩክ እንደዚህ የሆነው በሰላም አይደለም። እና በሰላም አይደለም በምንድን ነው? በመድኃኒት ነው። ፍቅር እኮ ማያረግ ነገር አለ እንዴ? ፍቅር እኮ ነው እናቴ። ወይ ስለ ፍቅር ሳታውቁ ነው ከሀገር የወጣችሁት? ምድረ ጀዝባዎች፣ ስለ ፍቅር የወላችሁ ሰርች አድርጉና አንብቡ። ፍቅር ምን እንደሆነ የፍቅር ትርጉሙ እንዲገባ ማለት ነው። ፍቅር ማለት ምን ማለት እንደሆነ ማለት ነው። ገባችሁ አይደል? ስለ ፍቅር የወላችሁ ጎግል ውስጥ ግቢና ሰርች አድርግና አንብቢ። አንቺ ይባት ማለት ነው። ገባሽ? አንብቢ ስለ ፍቅር ቢገባሽማ እንደዚህ አትይም ነበር። ፍቅር እኮ ነው። ፍቅር ማያሸንፍ ሰው አለ እንዴ? ምንድን ነው? ፍቅር እኮ ነው። ሴትዮ ምን አረግሽ ነው እንደዚህ ያረግሽው አላሉ? ፍቅር ምንድን ነው? ፍቅር ማለት ምን ማለት ነው? እኛ ወዶን አይደል እንደ ክርስቶስ ራሱን አሳልፎ ሰጥቶ የተሰቀለው ለኛ አስቦ ለኛ እኛን ስለሚወድ አይደል? እኛ በደለኞች እያለን እሱ ምንም ሳያረግ ምንም ሳያጠፋ የተገረፈው የተሰቀለው ክርስቶስ ለኛ እኛን ስለሚወድ አይደል? ፍቅር እኮ ነው ሴትዮ፣ ፍቅር ነው። የአባቴ አምላክ ይድፋሽ። ፍቅር ነው። ፍቅር ምንድን ነው ላንቺ? አንቺ ባክት አረ ይድፋችሁ፣ እግዚአብሔር ይድፋችሁ። እናንተ ለሰው ክፉ የምታስቡት ሰዎች ይድፋችሁ ነው የምላችሁት። እናንተ የሰው ህይወት ላይ እንደዚህ ነገር እንደዚህ አይነት ጥቃቶች ስለምታደርሱ ሰውም እንደዛ እንደ እናንተም እንደዚህ ነገር የሚያደርግ ነው የሚመስላችሁ። ታንቃችሁ መሞት ትችላላችሁ። መፍታችሁ ነው። ኔቨር ታነቁ። መሞትም ይቻላል። ገባችሁ? ገመድ ካለ ገመድ ግዙና ማሞት ትችላላችሁ። የእነሱ ቪዲዮ አትዩ። ቪዲዮ እያየሹ ልክራ አትቃጣይ። ምድር አዳሚ አትቃጣይ ነው ምልሽ። እነሱ ውበትና ደስታ ፍቅርና አንድነቱን ሲታዩ አትቃጠሉ። መሞት ትችላላችሁ። ወይስ ስልክሽን አጣፍተሽ ከሜዳ ጥፊ። አራ ያጥፋ የአባቴ አምላክ። ምን ነው በጣም እርር አላችሁ፣ ተቃጠላችሁ ነው የሚላችሁት። ያቃጥልሽ። ለማንኛውም ውዶች እኔ እኮ ማለት ነው ገርሞኝ እኮ ነው ገና አጥቤ ነው የምሰጥላችሁ። ምንም አታመጡም። ገባችሁ? ግን ምኞታችሁ እንደማይሳካ እንድታውቁ ፈልጋለሁ። ሀሳባችሁ እንደማይሳካ እንድታውቁ ፈልጋለሁ። ገባችሁ አይደል? የምር ነው። ኤረር ድብን ተቃጣይ ነው የምልሽ። ምንም አታመጭም። ምድር አዳመ እየተቃጠልሽን ዋጭ ነው የምልሽ። እየመረረሽን ዋጭ። የእነሱ አንድነትና ፍቅር ገና ይቀጥላል። ፍቅር ላይ ፍቅር ይጨመራል። ገና አንድ ይሆናሉ፣ ይጋባሉ፣ ይወልዳሉ፣ ልጅም ይኖራል። ገና አንድነት ገና ይጨምራል ነው ምልሽ። እየመረርሽን ዋጭ። መልካም የመቃጠል ዘመን ይላችሁ። አንድነት የምትወዱት ደግሞ እኔን ወዳችኋለሁ ባይ